ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ በለንደን ደርቢ ቼልሲና ፉልሃም ባደረጉት ጨዋታ ቼልሲ በአስደናቂ ብቃት ፉልሃምን 3-2 ማሸነፉን ተከትሎ የፊት መስመር ተጫዋቾቹ በእጅጉ እየተወደሱ ይገኛሉ። ኮል ፓልመር፣ ሞርጋን ሮጀርስ እንደዚሁም ጆ ፔድሮ የነበራቸው ጥምረትና እንደዚሁም በጨዋታው ላይ ያሳዩት ብቃት በብዙዎች እየተወደሰ ይገኛል። የሶስቱን ተጫዋቾች ጥምረትና በርካታ የስፖርት ተንታኞች ስለነዚህ ተጫዋቾች ጥምረት ያነሱትን ሐሳቦች እንመለከታለን። የቼልሲው የመሃል ተጫዋች ኢንዞ ፈርናንዴዝ ከቼልሲ ቤት የመልቀቁ ጉዳይ የማይቀር ነው እየተባለ ይገኛል። ትላንት ምሽት ከፉልሃም ጋር በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ተቀይሮ ቢገባም በስታንፎርድ ብሪጅ በታደሙ የቼልሲ ደጋፊዎች ዘንድ ግን ከፍተኛ ቁጣና ጩኸትን ሲያስተናግድ አምሽቷል። በዚህም ምክንያት እንግዲህ ኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ የሚያቀናበት እድል ከፍተኛ እንደሚሆን እየተገለጸ ይገኛል። ማንቸስተር ሲቲም ኢንዞ ፈርናንዴዝን ለማስፈረም እንቅስቃሴውን አጠናክሮ ቀጥሏል። ኢንዞ ፈርናንዴዝን በተመለከተ የማጋራችሁ መረጃ ይኖራል። ኖቲንግሃም ፎረስት ሊያም ዴላፕን ለማዘዋወር ከጫፍ እንደደረሰ እየተሰማ ይገኛል። ሊያም ዴላፕ ወደ ኖቲንግሃም ፎረስት በቅርቡ ሄር ዊጎ ሊባል እንደሚችል እየተገለጸ ይገኛል። ሊያም ዴላፕን የተመለከተ መረጃ እንደዚሁ የማጋራችሁ ይሆናል። የቀድሞው የሊቨርፑል አስደናቂ ተከላካይና እንደዚሁም በአሁን ሰዓት ላይ እግር ኳሳዊ ትንታኔዎችን በመስጠት የሚታወቀው ጂሚ ካራገር ሮበርት ሳንቼዝን በእጅጉ ኮንኖታል። የቼልሲው በረኛ ሮበርት ሳንቼዝን በሰጠው አስተያየት ቼልሲ ፉትቦል ክለብ ሮበርት ሳንቼዝን ይዞ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ በእጅጉ ይከብደዋል። ቼልሲ እንደምንም ብሎ ይህንን በረኛ ሊቀይረው ይገባል እያለ ይገኛል። አሁን ላይ እንግዲህ ሮበርት ሳንቼዝ ላይ እየተሰነዘሩ ያሉ ትችቶችን እንመለከታለን። የቼልሲው ተከላካይ ማማዱ ሳር ወደ ሪያል ሶሴዳድ ለማቅናት ከቼልሲ ጋር ስምምነት ላይ መድረሱ እየተገለጸ ይገኛል። ማማዱ ሳር ወደ ሪያል ሶሴዳድ በረጅም ጊዜ የውሰት ውል ወደ ሪያል ሶሴዳድ ለማቅናት ስምምነት ላይ መደረሱ እየተዘገበ ይገኛል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ኢንዞ ፈርናንዴዝን የተመለከተ መረጃ እናገኛለን። የቼልሲ የመሃል ክፍል ተጫዋች የሆነው ኢንዞ ፈርናንዴዝ ወደ ቼልሲ ለቆ ወደ ማንቸስተር ሲቲ የሚሄድበት እድል ከፍተኛ ሊሆን እንደሚችል እየተነገረ ይገኛል። በተለይ ማንቸስተር ሲቲ ልጁን በእጅጉ እንደሚፈልገውና ቼልሲ የጠየቀውን 120 ሚሊዮን ፓውንድ በመጨረሻም ለመክፈል መቃረቡ ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። በተለይ ትላንትና ምሽት ቼልሲ ከፉልሃም ጋር ባደረገው ጨዋታ እንደዚሁም 3-2 ቼልሲ ባሸነፈበት ጨዋታ ላይ ኢንዞ ፈርናንዴዝ ተቀይሮ እንደገባ ይታወቃል። ነገር ግን በሜዳው ላይ የጠበቀው ነገር ኢንዞ ፈርናንዴዝን ያስደሰተ አልነበረም። በርካታ የቼልሲ ደጋፊዎች በስታንፎርድ ብሪጅ የታደሙ የቼልሲ ቤተሰቦች ኢንዞ ፈርናንዴዝ ላይ ሲጮሁበትና እንደዚሁም ሲያንቋሽሹት ተስተውሏል። በዚህም እንግዲህ ኢንዞ ፈርናንዴዝ የመከፋት ሁኔታ ውስጥ ገብቶ እንደነበረ በካሜራ ተስተውሏልና ከዚህ በኋላ እንግዲህ ኢንዞ ፈርናንዴዝ በቼልሲ ቤት የመቆየቱ ነገር እጅግ አጠራጣሪና ቼልሲን የመልቀቁ ነገር እውን እንደሚሆን ነው እየተገለጸ የሚገኘው። ይህም በእንዲህ እንዳለ እንግዲህ ማንቸስተር ሲቲ አሁን ላይ ቼልሲ የጠየቀውን 120 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑም እየተገለጸ ይገኛል። ማንቸስተር ሲቲ ያለበትን የመሃል ክፍተት ለመሙላት በሚል ኢንዞ ፈርናንዴዝን ነው እንግዲህ ቁጥር 1 ተጫዋች አድርጎ እየተመለከተ የሚገኘው። በዚህ ምክንያት ማንቸስተር ሲቲ ኢንዞ ፈርናንዴዝን በ100 ሚሊዮን ፓውንድ ያህል ወደ ኢቲሃድ ለመውሰድ በርካታ ጊዜ የቼልሲ በር ቢያንኳኳም ቼልሲ ግን ከ120 ሚሊዮን ፓውንድ በታች አልሰማም የሚል ሐሳብ በተደጋጋሚ አቅርቧል። አሁን ግን ማንቸስተር ሲቲዎች ቼልሲ የጠየቀውን 120 ሚሊዮን ፓውንድ ለመክፈል መዘጋጀታቸው ነው የተገለጸው። ኢንዞ ፈርናንዴዝን በቼልሲ ቤት ምንም አይነት የደሞዝ ጭማሪ አልተደረገለትም። ከዚህ በፊት የጠየቃቸው ጥያቄዎችም አልተሟሉለትም። ስለዚህ በቼልሲ ቤት የመቆየቱ ጉዳይ እየተጠናቀቀ ይመስላል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶም ከትላንቱ የፉልሃም ጨዋታ በኋላ በሰጠው አስተያየትም ኢንዞ ፈርናንዴዝ ቼልሲን እንደሚለቅ ያመላከተ ነው እየተባለ ይገኛል። ዣቪ አሎንሶ ስለ ኢንዞ ፈርናንዴዝ ተጠይቆ በሰጠው ሐሳብ ምንድነው ያለው? በእግር ኳስ ነገር ምንም ነገር ቢፈጠር አይገርመኝም፣ ሁሉም ነገር በዚህ ሳምንት የምናየው ይሆናል በማለት እንግዲህ ኢንዞ ፈርናንዴዝ ቼልሲን ሊለቅ የሚችልበት እድል እንዳለ አመላካች የሆነ ማብራሪያ ሰጥቷል። በሚቀጥለው በዚህኛው ሳምንት የኢንዞ ፈርናንዴዝ ጉዳይ
ይቋጫል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር የሮጀርስ እንደዚሁም የፓልመር እንደዚሁም የጃኦ ፔድሮ አስደናቂ ብቃት አሁን ላይ በብዙ የስፖርት ተንታኞች ዘንድ በብዙ የእግር ኳስ ቤተሰቦች ዘንድ እየተወደሰ ይገኛል። ትላንት ምሽት ቼልሲ ፉልሃምን 3-2 ባሸነፈበት ጨዋታ ላይ የነበራቸው ጥምረት አስደናቂ ነበረ። ሶስቱም አንዳንድ ጎሎችን ማስቆጠር ችሏል። በተለይ የቼልሲ የማጥቃት መስመር አስፈሪ በማድረግ ረገድ እጅግ አስደናቂ ብቃትን ሲያሳዩ አምሽቷል። በዚህም እንግዲህ በርካታ የቼልሲ ቤተሰቦች የእግር ኳስ ተንታኞች አድናቆታቸውን እያጎረፉላቸው ይገኛሉ። ጂሚ ካራገር በሰጠው አስተያየት አስደናቂ የፊት መስመርን ተመልክተናል፣ ይሄ ቼልሲን ዘንድሮ ልዩ ያደርጓል ሲል ሐሳቡን ገልጿል። ጋሪ ኔቨልም በእውነት እጅግ በፕሪሚየር ሊጉ ካዩሃቸው ምርጥ ጥምረቶች መካከል የሮጀርስ የፓልመርና እንደዚሁም የጃኦ ፔድሮ ጥምረት በእጅጉ ሳቢ ነበረ በማለት እንግዲህ ጋሪ ኔቨል የሶስቱን ጥምረት አወድሷል። ትላንት ምሽት ከፉልሃም ጋር በተደረገው ጨዋታ ላይ መላው የቼልሲ ተጫዋቾች አስደናቂ ነበሩ። ማክረንስ ላክሮሃ እንደዚሁም የመሃል ተከላካይ ክፍሉም ድንቅ ነበር። ነገር ግን ከሁሉም በላይ ግን እየተወደሰው ያለው የቼልሲ የፊት መስመር ተጫዋቾች ነው። በተለይ ሞርጋን ሮጀርስ፣ ኮል ፓልመር እንደዚሁም ጃኦ ፔድሮ የነበራቸው ጥምረትና ኳሶች ጎል ለማስቆጠር የነበራቸው ጉጉት አስደናቂ ነበረ። በዚህም እንግዲህ በርካታ የእግር ኳስ ቤተሰቦች አሁን ላይ እነዚህን ተጫዋቾች በእጅጉ እያወደሷቸው ይገኛሉ። ለቼልሲም የወደፊት የቼልሲ ስኬት ለዋንጫ በሚያደርገው ጉዞም የነዚህ ተጫዋቾች ጥምረት ካሁኑ እጅግ ሳቢ የሆነ ይመስላል። ወደ ሌላኛው ዘገባ ስንሸጋገር ሊያም ዴላፕን የተመለከተ መረጃ እናገኛለን። የእንግሊዙ ክለብ ኖቲንግሃም ፎረስት የሊያም ዴላፕን ዝውውር ለመቅጨት ከጫፍ እንደደረሰ እየተገለጸ ይገኛል። ቼልሲ ፉትቦል ክለብ ለዚህ ተጫዋች 35 ሚሊዮን ፓውንድ ያህል ጠይቆበት እንደነበር ይታወቃል። ኖቲንግሃም ፎረስት እንግዲህ ይህንን ተጫዋች ለማስፈረም ለቼልሲ 35 ሚሊዮን ፓውንድ ያህል ለመክፈል እየተስማሙ እንደሆነ ነው የተገለጸው። ሊያም ዴላፕ አሁን ላይ ከቼልሲ ስብስብ ውጪ ተደርጎ ብቻውን ልምምድ እያደረገ ይገኛል። በዚህ ሁኔታ ቼልሲ ቤት መቀጠል አይችልም። ስለዚህ ወደ ኖቲንግሃም ፎረስት የማምራቱ ጉዳይ እውን እየሆነ እንደመጣ ነው እየተገለጸ የሚገኘው። የዚህ የሊያም ዴላፕም ጉዳይ በዚህ ሳምንት ወደ ኖቲንግሃም ፎረስት ሂር ዊጎ የሚባልበት እድል ከፍተኛ እንደሆነ እየተዘገበ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ጂሚ ካራገር ሳንቼዝን አስመልክቶ የሰጠውን ሐሳብ እናገኛለን። እንግዲህ ትላንት ምሽት ከፉልሃም ጋር በተደረገው ጨዋታ ላይ ሳንቼዝ ያሳየው የነበረው ብቃት እጅግ ደካማ ነበር። ምንም እንኳ አብዛኞቹ የቼልሲ ተጫዋቾች በእልህ በወኔ በመጫወት አስደናቂ ብቃት ለዓለም ቢያሳዩም ነገር ግን ሮበርት ሳንቼዝ ሲያሳየው የነበረው ደካማ ብቃት በእጅጉ እያስተቸው ይገኛል። ቼልሲ ላይ የተቆጠሩ ሁለቱም ጎሎች 100% በሳንቼዝ ንዝላልነት ነው ብሎ መናገር ይቻላል። በዚህም እንግዲህ ጂሚ ካራገር ከጨዋታው በኋላ በሰጠው ሐሳብ ቼልሲ ፉትቦል ክለብ ይሄንን በረኛ ሳንቼዝን ማለቱ ነው ይዞ ለዋንጫ መፎካከር ይከብደዋል። ቼልሲ የተሻለ በረኛ ወደ ስታንፎርድ ብሪጅ ለማምጣት መንቀሳቀስ አለበት ሲል ሐሳቡን ገልጿል። ሳንቼዝ ትላንትና ባሳየው ደካማ ብቃት ምክንያት በቼልሲ ደጋፊዎች በስፖርት ተንታኞች ዘንድ እየተጠለጠለ ይገኛል። ቼልሲ እንግዲህ ያለበትን የበረኛ ክፍተት ለመድፈን አሁን ወደ ገበያ ይወጣል ተብሎ ይጠበቃል። ቁጥር 1 ፎከስ ያደረገበት ክለብ ደግሞ በረኛ ደግሞ የፖርቶ በረኛ ዲያጎ ኮስታን ይሆናል ማለት ነው። ወደ ሌላኛው ዘገባ ስንሸጋገር ማማዱ ሳርን የተመለከተ መረጃ እናገኛለን። የቼልሲው ተከላካይ ማማዱ ሳር ወደ ሪያል ሶሴዳድ ለማቅናት ከቼልሲ ጋር ስምምነት ላይ መድረሱ ታውቋል። ሪያል ሶሴዳድ እንግዲህ ማማዱ ሳርን በውሰት ውል ነው እንግዲህ ወደ ሪያል ሶሴዳድ ለማቅናት የተስማማው። ስለዚህ ማማዱ ሳር ለሚቀጥሉት 1 ዓመታት በሪያል ሶሴዳድ የሚያሳልፍ ይሆናል ማለት ነው። በቋሚነት ማስፈረም አይችልም በውሉ መሰረት ሪያል ሶሴዳድ። ነገር ግን አንዳንድ ክፍያዎችን የደሞዝ ክፍያዎችን ጨምሮ ሪያል ሶሴዳድ የሚሸፍን ይሆናል። እንግዲህ ማማዱ ሳር ወደ ሪያል ሶሴዳድ ሂር ዊጎ ተብሏል። የዝውውር ሁኔታ በዚህ ሳምንት በይፋ ይጠናቀቃል ተብሎ ይጠበቃል። በአጠቃላይ ቼልሲን በተመለከተ የተሰሙ ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ